ስትጠግቡ ፍሩ ሲሳካላችሁ ፍሩ ሲሞላላችሁ ተጠራጠሩ የበለጠ ወደ እግዚአብሔር ቅረቡ አብርሃም እንደዚህ ነው ያደረገው ሲባረክ ምን እንዳደረገ ታውቃላችሁ አስቀድሞ ስለት ወደ ተሳለበት አስቀድሞ ቃል ኪዳን ወደ ገባለት ወደ እግዚአብሔር እየቸኮለ ሄደ ይላል ልጅ ስታገኙ ወዴት በረራችሁ ስራ ሲሳካላችሁ ምን ነው ጀርባ ሰጣችሁ ቤታችሁ በትዳር ሲሞቅ ምን ነው የእግዚአብሔርን አገልግሎት አቀዘቀዛችሁ ስንቶች አፋችን ኮቸችላ እስኪመስል በጸሎት እንዳልተጋን ሲሞላልን ምን ነው ጣፋጭ ስሙን መጥራት ረሳን የጥንት ፍቅራችንን የልጅነት ደፋ ቀና ማለታችንን የልጅነት የተቆላጠፈ ጸሎታችንን ምን ነው ረሳን ነካ ብቻ አድርገን ምንወጣ ሆነን አብርሃም ግን እንደዚህ አልነበረም አልተለወጠበትም እየቸኮለ ሄደ እየፈጠነ ሄደ ሲራብም ሲጠግብም ሲጎልም ሲሞላም ሲያገኝም ሲያጣም ሲባረክም ሲደህይም ያው ነው የእግዚአብሔር ቃል እንዲህ ይላል እንዴት ተለወጥሽብኝ ይላል ስንቶቻችን ተለውጠንበት ይሆን ጉባኤን ቀና አንዳንዶቻችን ሲነገራን ሰማም ኩራታችን ምንም አልመስለን ብሏል አብርሃም እጅግ የሚደንቀው ድህነትን ማስተናገድ መቻሉ ብቻ አይደለም ባለጠግነትን መቆጣጠር ችሏል የአብርሃምና የሎጥ እረኞች በተጣሉ ጊዜ ምን እንደሆነ ታውቃላችሁ እንዲህ አለው ሎጥ ወንድሙን እንዲህ አለው ምን አለው አንተ ቀኙን ብትወስድ እኔ ግራውን ወስዳለሁ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ አለው ምርጫው ፈቃዱን ለወንድሙ ሰጣ ምን አይነት ፍቅረ ቢጽ እንዳለው እስኪ ተመልከቱ ቅድሚያውን ለወንድሞቻችሁ ትሰጣላችሁ ነው ትከሻ ለትከሻ ሀብት ለማግኘት ተተናነቃላችሁ ለሀብት ያለን የተጋነነ አምልኮ እስኪመስል ድረስ ይሄው ምድር የምትናጨው በሀብት ምክንያት አይደል በውሃ ምክንያት ጦርነት በመሬት ሽሚያ ጦርነት ይሄው ደም የምንቃባው በዛ አይደለም አብርሃምን ከፍ አድርገን የምናደንቀው እኮ ለዚህ ነው ምንም እንኳን ለም ሀገር ባትሆንም ያባቶቹ ምድር ስለሆነች ኬብሮንን መረጠ ለእርሻ ግን የተመቸች አልነበረች እግዚአብሔር ካለበት እርሻም አይኑር መብልም አይኑር እግዚአብሔር ይኑር እንጂ ፍቅር ካለ ትጠግባለህ መዋደድ ካለ መተናነቅ የለም